ሰላም እንዴት ናችሁ የቻናሌ ቤተሰቦች? እኔ ደህና ነኝ። እናንተ እንዴት ናችሁ? ሳምንታችሁ ጥሩ እንደነበረ ተስፋ አድርጋለሁ። በዛሬው ቪዲዮ የምናየው ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የወጣ ኢንተርፕረነርሺፕ ሚድ ኤግዛም ነው። በዚህ ቪዲዮ ያልገባችሁን ጥያቄ በኮሜንት ሴክሽን ላይ አስቀምጡልኝ። እኔም ፈጥኜ ለእናንተ ምላሽ ለመስጠት እሞክራለሁ። ይህን ቪዲዮ ከወደዳችሁት ፕሊዝ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ኢትዮጵያ ውስጥ ከ45 በላይ የሚደርሱ ዩኒቨርሲቲዎች አሉ። ከእነዚህ ዩኒቨርሲቲዎች የወጡ የተለያዩ ሚድ ኤግዛሞችን እንዲሁም ፋይናል ኤግዛሞችን ከነ መልሶቻቸው ከነ በቂ ማብራሪያ ተሰርቶ የምታገኙበት እንደገና ደግሞ ከሞጁል የወጡ ሾርት ኖቶች ለምሳሌ በቡሌት ፖይንት፣ በአንቂ ካርድ፣ በኤግዛም ቺት፣ በማይንድ ማፕ እንዲሁም በተለያየ መንገድ በጣም ሳቢና ማራኪ በሆነ መንገድ ተሰርቶ ታገኙበታላችሁ ማለት ነው። ይህ ለምንድን ነው ለእናንተ የሚጠቅመው? ጊዜያችሁን በአግባቡ ለመጠቀም እንዲሁም ደግሞ ኤግዛም ላይ የሚወጣው ሀሳብ ሌላ ሆኖ እናንተ ብዙ ነገር አንብባችሁ ብዙ ነገር ሸምድዳችሁ ኤግዛም ክላስ ስትገቡ እየተምታታባችሁ በጣም ብዙ አንብባችሁ መስራት የሚያቀታችሁ ታይም አለ። ይሄንን ለመቀነስ ነው ኤግዛም ከመግባታችሁ በፊት እኛ ያዘጋጀነውን ኖት ከ15 ከ20 ደቂቃ በፊት 2-3 ከልሳችሁ ብትገቡ እመኑን 100% እርግጠኛ ሆኜ ልንገራችሁ በጣም ኢፌክቲቭ ትሆናላችሁ። በቀላሉ ለማስታወስ እድል ይኖራችኋል ማለት ነው። ለምን ቢባል አእምሯችን በጣም ሾርት የሆነ ነገር የሆነ በጣም ስትራክቸርድ የሆነ ነገር ይፈልጋል። በአእምሯችን ላይ ስትራክቸርድ ሆኖ የሆነ ነገር ተቀርጾ ከተቀመጠ በቀላሉ የመርሳት እድል አያጋጥመንም ማለት ነው። ኢንዲቴል መረጃውን በሌላ ቪዲዮ ስለሰራሁላችሁ እሱን ቪዲዮ ገብታችሁ እዩት። ብዙዎች የተመዘገቡ ነው። እናንተም ጊዜ ሳያልፍባችሁ ግቡና ተመዝገቡ። ብዙ አይደለም 100 ብር ብቻ ነው። 100 ብር እንግዲህ በአንድ ምሳ የምታልቅ ነች፣ የምትጠፋ ነች። ብትመዘገቡ ይጠቅማችኋል። ስለዚህ ኦልሞስት ነፃ ማለት እንችላለን። 100 ብር በጣም ትንሽ ብር ነው። በጣም ነፃ ማለት እንችላለን። እናንተ ጀስት ገብታችሁ ሬጂስተር በማድረግ ይህንን እንድትጠቀሙ በማለት ነው። ወደ ዛሬው ክላስ ስንመጣ የመጀመሪያው ትሩ ፎልስ ፓርት ነው። ጥያቄ ቁጥር 1 ምን ይላል? አን አይዲያ ኤንድ አን ኦፖርቹኒቲ አር the same in entrepreneurship። እንግዲህ ስትማሩ አይዲያ ማለት ምን ማለት እንደሆነ and also ኦፖርቹኒቲ ማለት ምን ማለት እንደሆነ ተምራችኋል ማለት ነው። አይዲያ እና ኦፖርቹኒቲ በጣም የተለያዩ ናቸው። አይዲያ ማለት it is a thought ማለት ነው። ገና አእምሯችሁ ላይ ያለ ሀሳብ ነው። ኦፖርቹኒቲ ብለን ስንል ደግሞ ጀስት እንዴት ነው ቢዝነሱን እናንተ የሆነ ልትሰሩት ያሰባችሁት አእምሯችሁ ውስጥ ያለው ሀሳብ አለ አይደል? እናንተ ተውት ያንን ተውት መሬት ላይ ለማውረድ ስታስቡ ያለው እድል የምትመለከቱት ክፍተት ማለት ነው ኦፖርቹኒቲ ማለት። ስለዚህ አይዲያ እና ኦፖርቹኒቲ the same አይደሉም ማለት ነው። የመጀመሪያው ጥያቄ ፎልስ ይሆናል ማለት ነው። የመጀመሪያው ጥያቄ ፎልስ ይሆናል because a business idea is a thought ቅድም እንዳልኳችሁ an opportunity is a feasible and ፕሮፊታብል የሆነ አይዲያ ነው ማለት አዋጪ የሆነ ግልጽ የሆነ አይዲያ ነው ኦፖርቹኒቲ የምንለው። አይዲያ ግን ምንድነው ማለት ነው? ተውት ነው ማለት ነው። አእምሯችን ላይ ገና ያለ ተውት ነው። according to this question number 1 will be false ይሆናል ማለት ነው። ሁለተኛ ጥያቄ ላይ ስንመጣ lack of a proper business plan is one of the main reason for business failure ይለናል። እንግዲህ አንድ ቢዝነስ ከምን የተነሳ ነው ደግሞ በምን ሪዝን ነው ፌል የሚያደርገው? እንግዲህ በአካባቢያችሁም በእናንተ ቤተሰብ ውስጥም ኦር እናንተ ራሳችሁም ደግሞ ቢዝነስ ጀምራችሁ ፌል ሲያደርግባችሁ ልታስተውሉ ትችላላችሁ። እንዲሁም በሰው ቢዝነስ ላይም ፌለሪቲ ሲያጋጥም ልታዩ ትችላላችሁ። ቢዝነስ እንግዲህ ፌል ሲያደርግ ከተለያየ ሪዝን የተነሳ ነው ማለት ነው። በአንድ ሪዝን ብቻ አይደለም ፌል የሚያደርገው፣ ብዙ ሪዝኖች ሊኖሩ ይችላሉ። እዚህ ጥያቄ ላይ የምናገኘው ሀሳብ ምንድን ነው የሚለን? one of the main reason is lack of proper business plan ይላል። እንግዲህ አንድ ቢዝነስ ከመጀመራችሁ በፊት ቢዝነስ ፕላን ታወጣላችሁ። ያንን ፕላን ካወጣችሁ በኋላ ነው ያንን ቢዝነስ መሬት ላይ አውርዳችሁ ወደ ተግባር የምትገቡት ማለት ነው። በጣም የተቀናጀ ቢዝነስ ፕላን ከሌላችሁ ቢዝነሳችሁ ፌል ሊያደርግ ይችላል ነው የሚለው እዚህ ጋር። ይሄ ጥያቄ ቶታሊ ምንድነው የሚሆነው? ትሩ ነው የሚሆነው። ቢካውዝ ቢዝነስ ፕላን በጣም
ወሳኝ ነው ማለት ነው። ወሳኝ ነው። የእናንተ ያዘጋጃችሁት ፕላን በጣም ፕሮፐርሊ በጣም በቃ የተቀናጀ ካልሆነ በአግባቡ በጣም ግልጽ በሆነ መንገድ ካላቀዳችሁት በተለይ ስታርታፕ በጣም እነዚህ ጀማሪ የሆኑ ቢዝነሶች ፌል የማድረግ ፕሮባቢሊቲያቸው በጣም ሃይ ነው ማለት ነው። በዚህ አጋጣሚ ቢዝነስ ፕላን እንሰራላችኋለን። ኮንታክት አድርጉን ቴሌግራም ግሩፓችን ላይ ቢዝነስ ፕላን እናንተ አይዲያውን ሰጥታችሁን ኦር አይዲያ ከሌላችሁም እኛ ራሳችን አይዲያ ጀነሬት አድርገን የሚፈለገውን ነገር ሙሉ አሟልተን እንሰራላችኋለን። እንዲሁም ደግሞ አሳይመንት ከተደራረበባችሁ ለእናንተ በጣም ይህ ሴሚስተር በጣም ወሳኝ የሆነ ጊዜ ነው። ማንበብ ያለባችሁ በተለይ ለሚድ እና ለፋይናል መዘጋጀት ያለባችሁ ነው። ግን ያው እናንተን ለመደገፍ ሲባል አሳይመንት ይሰጣል። ያን አሳይመንት ደግሞ በመስራት የምታጠፉበት ጊዜ የዋዛ ስላልሆነ በአሳይመንት እንዲሁም ደግሞ በቢዝነስ ፕላን ተማሪዎችን ሳፖርት ያደረግን እንገኛለን። ቴሌግራም ግሩፓችን ላይ እንደዚህ አይነት እርዳታ የምትፈልጉ ተማሪዎች ኮንታክት አድርጉን፣ ከእናንተ ጎን ነን። ሁለተኛ ጥያቄ መልሱ ትሩ ይሆናል ማለት ነው። ሶስተኛ ላይ ስንመጣ የቢዝነስ ፕላን ሹድ ናት ኢንክሉድ ፋይናንሻል ኢንፎርሜሽን ይለናል። እንግዲህ ዲስ ኢዝ ፎልስ ነው ማለት ነው። ቢካውዝ አንድ ቢዝነስ ፕላን ፋይናንሻል ኢንፎርሜሽን ሊያካትት ዘንድ ይገባዋል። በስንት ጀምራለሁ ኤንድ ኦልሶ ስንት ላተርፍ እችላለሁ፣ ስንት እንትን ላጣ እችላለሁ፣ ይህን ሁሉ አካቶ ነው መያዝ ያለበት ማለት ነው። ቶታሊ ፋይናንሻል ከፋይናንስ ጋር ከገንዘብ ጋር የተያዘ ኢንፎርሜሽን ሊካተትበት ይገባል። እዚህ ግን መካተት የለበትም ነው የሚለው ሰው ፎልስ ይሆናል ማለት ነው። ቢካውዝ ፋይናንሻል ኢንፎርሜሽን ኢዝ አን ኢሴንሻል ቱ ኤ ቢዝነስ ፕላን ቱ ሾው ፖቴንሻል ፕሮፊት። ይሄ የእናንተን ፕሮፊት ፖቴንሻል ለማሳየት አቅማችሁን የምታሳዩበት አንዱ ፋይናንሻል ኢንፎርሜሽን ነው ማለት ነው። ስለዚህ ለምሳሌ አንድ ቢዝነስ እናንተን ለመጀመር ፈልጋችሁ የብድር አገልግሎት ፈልጋችሁ የሆነ ባንክ ጋር ኦር የሆነ የብድር ተቋም ጋር ብትሄዱ የመጀመሪያ የምትጠየቁት ነገር ምናችሁን ነው? እስቲ ቢዝነስ ፕላንን አሳየን ነው የምትባሉት። ቢዝነስ ፕላናችሁን ታሳያላችሁ። ሰው በእናንተ ቢዝነስ ፕላን ላይ ተመርክዞ የእናንተን ቢዝነስ ፕላን በደንብ ኢንዲቴል አይተውት ነው ከዛም በኋላ ለእናንተ የብድር አገልግሎት ሊሰጡ የሚችሉት ማለት ነው። ሶ ቢዝነስ ፕላን ኢዝ በጣም አን ኢሴንሻል ቲንግ ማለት ነው። በጣም ኢሴንሻል የሆነ ኢንፎርሜሽን ነው መካተት ያለበት። የእናንተ ቢዝነስ ይሄ ፕላን ስታዘጋጁ እዛ ውስጥ መካተት ያለበት ፋይናንሻል ኢንፎርሜሽን በጣም ወሳኝ ነገር ነው ማለት ነው። ፎልስ ይሆናል። አራተኛ ጥያቄ ላይ ስንመጣ ኦፖርቹኒቲ ሪኮግኒሽን ሃፕንስ ቢፎር ዘ ቢዝነስ ኢዝ ፎርምድ። እንግዲህ ቢዝነሱን ፎርም ከማድረጋችሁ በፊት ኦፖርቹኒቲን ሪኮግናይዝ ማድረግ ያስፈልጋል ነው የሚለው። ምን ትላላችሁ ሀሳባችሁ? ይሄ ጥያቄ ትሩ ነው የሚሆነው። ቢኮዝ አንድ በኋላ ከስርም እናያለን አንድ ኢንተርፕረነር የሆነ ሰው ምንድን ነው የሚያደርገው ብለን ስንል መጀመሪያ ኦፖርቹኒቲ ነው ሪኮግናይዝ የሚያደርገው። ለምሳሌ ዝም ብላችሁ እናንተ በገበያ መሀል እየሄዳችሁ አንዲት እናት እቃ በዘንቢል በፌስታል ይዛ እየሄደች ፌስታሉ ቢበጠስባት ኦር ደግማ ገዝታ ፌስታሉን ቢበጠስባት እናንተ ለምን እንደውም እናንተ እንትን የሆነ ፕሮዳክት እየሸጣችሁ ነው እንበል። ለምሳሌ ጉልት ላይ ቁጭ ብላችሁ እየሸጣችሁ ነው ብለን ብንል ጉልታችሁን የምትሸጡት በፌስታል ከሆነ ያ ፌስታል ቶሎ የሚቀደድ ሰዎች ሲገዝተው ይዘውበት ሲሄዱ የሚቀደድ ምናምን ሆኖ ካያችሁት ምን ታደርጋላችሁ? ዘንቢል በቀላሉ የማይበጠስ ዘንቢል ምን ታደርጋላችሁ? ኦር ደግሞ ጠንካራ የሆነ ባግ ከእቃችሁ ጎን ላይ በተመጣጣኝ ዋጋ ታስቀምጣላችሁ ማለት ነው። ያንን ሰዎች እየገዙ እንትን ትላላችሁ። ምንድነው? ኦፖርቹኒቲ ነው የምትመለከቱት። በቃ የሆነን ኦፖርቹኒቲ የቢዝነስ ሀሳብ በእናንተ አይምሮ ውስጥ አለ። ያንን አይዲያ የሆነ የምታስቀምጡበትን ኦፖርቹኒቲ ታያላችሁ፣ የሆነ ሲቀዳዳ ታያላችሁ ማለት ነው። ያንን ሪኮግናይዝ ማድረግ ያስፈልጋል ቢዝነስ ፎርም ከማድረጋችሁ በፊት ማለት ነው። ከዚህ የተነሳ ትሩ ይሆናል ማለት ነው። በጣም ብዙ ያወራባችሁ ነው መሰለኝ። እንደዚህ ዲቴል የማወራችሁ ነገር በደንብ እንድትረዱት ስለምፈልግ ነው። ዝም ብዬ ትሩ ፎልስ ብዬ ብሄድ ያው እናንተም ቴንክስ ቱ አርቲፊሻል ኢንተለጀንስ አይታችሁ ጀስት እንትን ብላችሁ ምናምን ትሄዳላችሁ። የሆነ መልሱን አይታችሁ ማለፍ አያቅታችሁም። ግን እዚህ ጋር እንዲቴል ሳወራላችሁ የሆነ እናንተ የምትይዙት ነገር አለ ብዬ ስለማምን ነው። አምስተኛ ላይ ደግሞ ስንመጣ ፊዚቢሊቲ ስቴዲ ኢዝ አንኔሰሰሪ ኢፍ ዩ ኦልሬዲ ሃቭ ኤ ጉድ አይዲያ ይላል። እንግዲህ ፊዚቢሊቲ ማለት ይሄ በጣም
ታስታውሱ ከሆነ ግሬድ 12 ማቴማቲክስ ላይ ይሄ ስለ አይ ቲንክ ስለ ፈንክሽን ኦር የሆነ ስለ ግራፍ ምናምን አይነት ነገር አለ። ፊዚብል ሪጅን ምናምን የሚባል ነገር አለ። ሼድ ታደርጉትና ያንን ኢንተርሴክሽን ፖይንት ሼድ ካደረጋችሁት በኋላ ፊዚብል ሪጅን ይባላል ካረሳሁት ማለት ነው። እና ምን ማለት ነው? በጣም የሆነ ግልጽ የሆነ ፎከስ ኤሪያ ማለት ነው። ፊዚብል አሁን ለምሳሌ አንድን ቢዝነስ ፎርም ለማድረግ ስታስቡ የሆነ የምትሄዱት ስቴፕ አለ እና ከዛ ውስጥ አንደኛው ፊዚቢሊቲ ነው። ይሄ ቢዝነስ እንዴት ነው? ግልጽ ነው እንዴ? ፊዚብል ነው እንዴ ትላላችሁ። እና ያንን ይሄ ስቴፕ ወይም ደግሞ ፊዚቢሊቲ ስቴዲ የምንለው ስቴፕ አያስፈልገንም። ቀድሞኑ በጣም ጥሩ የሆነ የቢዝነስ አይዲያ ካለን ነው የሚለው። ኢትስ ሮንግ፣ ትሩ አይደለም ማለት ነው። ቢኮዝ የቱንም ያህል ጉድ አይዲያ ቢኖራችሁ ፊዚቢሊቲውን ማጥናት ያስፈልጋችኋል ማለት ነው። ስለዚህ ፎርስ ይሆናል። ኢትስ ቫይታል፣ በጣም ወሳኝ ነገር ነው። ለምን ቢባል አይዲያችሁን ፕሩቭ የምታደርጉበት ስቴፕ ስለሆነ። ይሰራል አይሰራም ይሄ ቢዝነስ። አሁን የእናንተ ቢዝነስ አይዲያ ጥሩ ስለሆነ ብቻ መሬት ላይ ሲወርድ ሰክሰስፉል ትሆናላችሁ ማለት አይደለም። ሰክሰስፉል የምትሆኑት መሬት ላይ ስታወርዱ በጣም ፊዚቢሊቲው ምን ያህል ነው የሚለውን ጥናት ካደረጋችሁ በኋላ ነው ማለት ነው። ሰው ሪል ማርኬት ላይ ሲመጣ ይሰራል ወይስ አይሰራም የሚለውን በደንብ የምታጠኑበት በፊዚቢሊቲ ስቴዲ ነው ማለት ነው። ስድስተኛ ላይ ስንመጣ ኢንተርፕረነርስ ሹድ አቮይድ ሪስክስ አስ ማች አስ ፖሲብል ኢፍ ዴይ ዋንት ቱ ቢካም ሰክሰስፉል ይለናል። እንግዲህ አንድ ኢንተርፕረነር የሆነ ሰው ሪስክ አቮይደር አይደለም፣ ሪስክ ቴከር ነው። ሪስክን ግን ሲቀበል መጥኖ ነው የሚቀበልበት፣ የሆነ ዲግሪ አለው ማለት ነው። ሰው አንድ ኢንተርፕረነር ሰክሰስፉል መሆን ከፈለገ ሪስክን ማስወገድ ሳይሆን ያቅዳል ሪስክን ማለት ነው። በጣም ኢንተርፕረነር የሚገርማችሁና የሚደንቃችሁ ነገር አቅዶ ነው። ይህን ያህል ሪስክ ወስዳለሁ ብሎ ነው የሚገባበት። በኋላ እናያለን። ፐርሲስተንስ የሚባለው የኢንተርፕረነር ካራክተር አለና ሰው አንድ ኢንተርፕረነር በኢንተርፕረነርሺፕ ስራ ውስጥ ፐርሲስተንት ነው ብለን ስንል የሚመጣውን ቻሌንጅ የሚቀበል የሚመጣውን ሪስክ መጥኖ የሚቀበል ሪስክን እንደ ትርፍ አቅደው ነው ማለት ነው። ላይክ እንደ ጎል አድርገው ነው አቅደው በቃ ይሄን ያህል ኢንቨስት አድርጋለሁ ኦር ይሄን ያህል ገንዘቤን አፈስበታለሁ፣ ይሄን ያህል ሪስክ ይመጣል እቀበላለሁ። ከዚህ በላይ ግን ከመጣ ሰው ካልኩሌትድ የሆነ ሪስክ ይቀበላል ለማለት ፈልጌ ነው። ስለዚህ ፎልስ ይሆናል ማለት ነው። ሰክሰስፉል የሆነ ኢንተርፕረነር ሪስክ ማኔጅ ያደርጋል፣ ነገር ግን ሙሉ በሙሉ ሪስክን አያስወግድም ማለት ነው። ኳሊቲ ኢምፕሩቭመንት ኢዝ ኤ ኮንቲኒየስ ፕሮሰስ ዊች ዲማንድስ ፐርሲስተንስ ኤንድ ፒስ ባይ ፒስ ኢምፕሩቭመንት ኦቨር ታይም። እንግዲህ ኳሊቲ ኢምፕሩቭመንት ብለን የምንለው ኢት ኢዝ ኤ ኮንቲኒየስ ፕሮሰስ ነው የሚለን ዊች ዲማንድስ ፐርሲስተንስ ኤንድ ፒስ ባይ ፒስ ኢምፕሩቭመንት ኦቨር ታይም። ምን ይሆናል መልሱ? ትሩ ይሆናል። ቢካውዝ ፐርሲስተንስ ብለን ስንል ቅድም ብያችኋለሁ ኢት ኢዝ ኪ ቱ ሎንግ ተርም ኳሊቲ ኢምፕሩቭመንት ማለት ነው። አሁን እናንተ የሆነን ቢዝነስ ስትጀምሩ ልክ አስባችሁና አቀዳችሁ እንደጀመራችሁት ላይሆንላችሁ ይችላል። ብዙ ብር ኢንቨስት አድርጋችሁ የሆነን ፕሮዳክት እንግዲህ በማርኬቲንግ ላይ ስንመጣ ሰርቪስ ነው ልትሰጡት የምትችሉት ወይም ደግሞ ፕሮዳክት ነው ይዛችሁ ልታቀርቡ የምትችሉት። ማርኬቱ ላይ ኮንሱመር አለ። እናንተ የምታመጡትን ነገር ኮንሱም የሚያደርግ ከእናንተ የሚቀበል ኮንሱመር አለ። እናንተ አንድ ወይ ፕሮዳክት ወይ ሰርቪስ ነው ይዛችሁ ልትቀርቡ የምትችሉት። ለምሳሌ እኔ አሁን ለእናንተ ይህንን ኮርስ ይዤላችሁ የቀረብኩት እንደ ፕሮዳክት ሳይሆን እንደ ሰርቪስ ነው ማለት ነው። ሰው እንደ አገልግሎት ነው ሰርቪስ ይዤላችሁ ቀርብ ያለው። እናንተ ምናችሁ ኮንሱመር ናችሁ ማለት ነው። ሰው ይህንን ይዤ ስቀርብ እኔ ከእናንተ ምንም አገኛለሁ ብዬ ሳይሆን እናንተ በምታዩት ነገር እኔ ከዩቲዩብ የሆነ ነገር አገኛለሁ ብዬ ነው። ሰው እንዳሰብኩት ላይሆንልኝ ይችላል፣ ላይሳካልኝ ይችላል። ሰው 2 ዓመት 3 ዓመት 4 ዓመት 5 ዓመት ሊፈጅ ይችላል። በዛ ውስጥ ያለኝ የኔ ጽናት የኔ ፐርሲስተንስ ነው ይሄ ምን የሚባለው ኳሊቲ ኢምፕሩቭመንት የሚባለው። ኳሊቲውን ኢምፕሩቭ እያደረግኩ ሲሄድ ምን ይሆናል ማለት ነው? ኢትስ ፕሮሰስ ነው አይደል? ኮንቲኒየስሊ የሆነ ፕሮሰስ ነው። ሰው በዛ ውስጥ ምን አለ ማለት ነው? ዲማንድ ፐርሲስታንስ ይኖራል። ፒስ ባይ ፒስ የሆነ ኢምፕሩቭመንት ኦቨር ታይም ይኖራል ማለት ነው። በሚመጡት ጊዜያቶች ውስጥ የሆነ እየተሻሻለ የሚሄድ ነገር ይኖራል። የሆነ ራሱ ይሄ ጽናት የሚባለው ነገር ፐርሲስተንስ የሚባለው ነገር ይኖራል ማለት ነው። ሰው ከዚህ የተነሳ ኩዌስችን ነምበር 7
ትሩ ይሆናል ማለት ነው። ኩዌስችን ነምበር 8 successful entrepreneurs are known for externalizing responsibility and accountability over others for their actions። አንድ በጣም ስኬታማ የሆነ ኢንተርፕረነር ምን ያደርጋል ነው የሚለው ተጠያቂነቱን እንዲሁም ኃላፊነቱን ለምሳሌ የሆነ ላደረገው አክሽን ተጠያቂነቱንም ኃላፊነቱንም በሰው ላይ ነው የሚያላክከው በሌላ ሰው ላይ ነው የሚለው ነው የሚለው ኢትስ ቶታሊ ምንድነው ማለት ነው ፎልስ ነው በቃ ፎልስ ነው ቢኮዝ ሰክሰስፉል ኢንተርፕረነር ኢንተርናል ሪስፖንሲቢሊቲን ይቀበላል። ኢንተርናል አሁን ሪስፖንሲቢሊቲ ኢንተርናል እና ኤክስተርናል ተብሎ ይከፈላል። ኢንተርናል እናንተ አክሰፕት ማድረግ ያለባችሁ ልክ ኤክስተርናል ፋክተር እና ኢንተርናል ፋክተር ብለን እንደምንከፋፍለው ማለት ነው። ልክ እንደዛው ኢንተርናል የሆነ ሪስፖንሲቢሊቲ አለ። ያንን የራሱ ለራሱ ድርጊት ያለውን ሪስፖንሲቢሊቲ ኃላፊነት ራሱ የሚቀበል ነው አንድ ስኬታማ የሆነ ኢንተርፕረነር ማለት ነው። ሶ ፎልስ ይሆናል የስምንተኛ። ዘጠነኛ ላይ ስንመጣ አን ኢንተርፕረነር ኢዝ ዱይንግ ቲንግ ባይ ሂምሰልፍ ኦር ሄርሰልፍ ሶ ኖ ኒድ ፒፕል ማናጅመንት ስኪል። እንግዲህ ፒፕል ማናጅመንት እና ማርኬቲንግ ማናጅመንት ይመስለኛል አይ ቲንክ ፒፕል ማናጅመንት ስኪል አያስፈልግም ነው የሚለው። ፒፕል ማናጅመንት ስኪል በጣም በጣም አስፈላጊ ነው። ብዙ ስራዎችን በራሱ የሚሰራ ቢሆንም በኢንተርፕረነርሺፕ ውስጥ ኢንተርፕረነር ምንድነው ማለት ነው ቲም ወርክንም የሚያውቅ ነው። በቲም መስራትንም የሚያውቅ ነው። ሰው እዚህ የተነሳ ዘጠነኛ ፎልስ ይሆናል ማለት ነው። አስረኛ ላይ ስንመጣ ኦፖርቹኒቲ አይደንቲፊኬሽን ኤንድ ኢቫሉዌሽን አር ዘ ላስት ስቴጅስ ኦፍ ዘ ኢንተርፕረነራል ፕሮሰስ ይለናል። ኦፖርቹኒቲ አይደንቲፊኬሽን ፈርስት ነው፣ ላስት ስቴጅ አይደለም ማለት ነው። አስረኛ ፎልስ ይሆናል። ለድምፄ ግን በጣም ይቅርታ ትንሽ ጉንፋን ስለያዘኝ ነው። ፓርት 2 ላይ ደርሰናል። ኩዌስችን ነምበር 11 which one is not type of business idea። እንግዲህ ቢዝነስ አይዲያ በሶስት ይከፈላል። የመጀመሪያው ኦልድ አይዲያ፣ ከዛ ኦልድ አይዲያ ዊዝ ሞዲፊኬሽን ኤንድ the last one is new idea ማለት ነው። ከነዚህ ውስጥ እንግዲህ መልስ የማይሆነው ዲ ነው ማለት ነው። ኦልድ አይዲያ ብለን ስንል ይሄ ኦልሬዲ የነበረው ኤግዚስት አድርጎ የነበረውን አይዲያ ምን ማድረግ ነው ማለት ነው እንደገና ፕሩቭ ማድረግ ማለት ነው። ኦልድ አይዲያ ዊዝ ሞዲፊኬሽን ማለት ደግሞ በነበረው ሀሳብ ላይ የሆነን ኢምፕሩቭመንት የሆነን ሞዲፊኬሽን አድርጎ ማቅረብ ማለት ነው። ኒው አይዲያ ማለት ገና ምንም ያልተነካውን ሀሳብ ኦሪጂናል የሆነን አይዲያ ይዞ ወደ ገበያ ማምጣት ወይም ደግሞ ወደ ማርኬቱ ይዞ መቅረብ ኒው አይዲያ ይባላል ማለት ነው። 12ኛ ላይ ስንመጣ which one is not correct about the role of entrepreneurs in economic development። እንግዲህ በኢኮኖሚ እድገት ውስጥ ምንድን ነው የአንድ ኢንተርፕረነር ሚና ብለን ስንል በጣም ብዙ ነው ያለው ሚና። ለምሳሌ ኤ ላይ ያለው ኢምፕሩቭመንት ኢን ፐር ካፒታ ኢንካም ኦር ዌልዝ ጀነሬሽን፣ ዌልዝን በጣም ጀነሬት ያደርጋል አንድ ኢንተርፕረነር ኢኮኖሚክ ዴቨሎፕመንት ውስጥ። ኢኮኖሚክ ኢንዲፔንደንስ እንዲኖር ያደርጋል። ጀነሬሽን ኦፍ ኢምፕሎይመንት ኦፖርቹኒቲ፣ ይሄ የቅጥር እድልን በጣም ጀነሬት ያደርጋል። ሌሎች በጣም እሱን አይቶ ኢንተርፕረነር እንዲሆኑ ሌሎች እንዲነሳሱ ያደርጋል። በጣም መዓት ነው ሞጁላቸው ላይ ተቀምጧል። ጀስት እነሱን ነገሮች በደንብ ለመከለስ ሞክሩ። በዛ በነገርኳችሁ በሾርት ኖቱ ላይም ታገኛላችሁ ማለት ነው። ሜቢ የኢዱ ኤግዛም ቤተሰብ ከሆናችሁ ማለት ነው። ፕሪሚየም ክላሱን ከተቀላቀላችሁ እዛ ጋም ተቀምጦ ታገኛላችሁ። ሰው ብዙ ነው ማለት ነው። ሰው ዲ ነው የሚሆነው መልሱ ዲ ነው የሚሆነው። ዲቴል እዚህ ጋር ያለውን ኤክስፕላኔሽን እናንተ ተመልከቱት ፎር ዘ ታይም። እኔ ግን ራፍሊ ያወራሁላችሁ አልፋለሁ ማለት ነው። 13ኛ ላይ ስንመጣ which one is not true about entrepreneurship። እንግዲህ ስለ ኢንተርፕረነርሺፕ በጣም ብዙ ማለት እንችላለን። እንደውም ኢንተርፕረነርሺፕ ብዙ ዴፊኒሽን ነው ያለው ከቦታ ቦታ ስለሚለያይ ይሄ ነው የሚባል ዴፊኒሽን የለውም። ግን ሞጁላችሁ ላይ የተቀመጡትን በደንብ አንደርስታንድ አድርጓቸው። ኤ ላይ ምን ይለናል? the process of identifying opportunities in the marketplace። this is one of the definition of entrepreneurship ብለን ስንል it is a process ሂደት ነው። ምን አይነት ሂደት? ያሉትን ማርኬቱ ላይ ያሉትን ኦፖርቹኒቲዎች አይደንቲፋይ የምናደርግበት ሂደት ነው፣ ፕሮሰስ ነው።
ቢ ላይ ስንመጣ ኢት ኢንቮልቭስ ክሬቲንግ ኢንክሪሜንታል ዌልዝ ባይ ብሪንጊንግ ቱጌዘር ሪሶርስስ። ምን ማለት ነው? ሪሶርሶች አሉ። እነዛን ሪሶርሶች በአንድ ላይ በማቀናጀት የሆነ ቫሊዩ እንዲኖራቸው ማድረግ። ለምሳሌ እኛ ውሃ የምንጠጣበት ሃይላንድ አለ። ሰው ውሃውን ከጠጣንበት በኋላ ሃይላንዱን ምን እናደርጋለን? እንጥላለን አይደል? ሜቢ በእናንተ አካባቢ ተሰርቶ ከሆነ አይ ዶንት ኖ ምን ይደረጋል? ያ የተጣለው ሃይላንድ የሆነ ጊዜ ላይ ይሰበሰብ ነበረ። ከየቆሻሻ ቦታ በየጓሮ በየሬስቶራንቱ ምናምን እየሄዱ ይሰበስባሉ። ሰብስበው ምን ያደርጋሉ? የሆነ በመቀስ ቆርጠው ምናምን ቅርጻ ቅርጽ ያወጡለትና ላይክ እንደ ትሪ ይሄ የገና ዛፍ አለ አይደል? አድርገው ይሰሩታል ማለት ነው። ከዛ ዲም ላይት ጨምረውበት ቀለም ቀብተው ምናምን የሌለው ውበት ይሰጡታል፣ ቫሊዩ አድ ያደርጉበታል። ሰው ያንን አይቶ የወደዱት ሰዎች ምን ያደርጉታል? ይገዙታል ማለት ነው። ሰዎቹ ጀስት ምንድን ያደረጉት? ሃይላንዱ መጀመሪያ ሃይላንድ ነበረ፣ ቦትል ነው፣ ምንም በቃ የሆነ ቫሊዩ የለም ተብሎ የተጣለ ነገር ነበረ። ሰብስቦ አመጡት፣ ቀለም ቀቡበት፣ አሳመሩት። ከዛ ቫሊዩ አደረጉበትና ወደ ገበያ ይዘው ይቀርባሉ ማለት ነው። ላይክ ኢንተርፕረነር ማለት እንደዚህ ነው። ቫሊዩ አድርጎ የሆነ ነገር ይዞ የሚቀርብ። ሲ ላይ ስንመጣ ኢት ሪኳየርስ ዘ ነሰሰሪ ዲቮሽን ኦፍ ታይም ኢነርጂ ኤንድ ኤፈርት። ይህም ራሱ የተቀመጠ ነገር ነው። ዲ ኢት ኒድስ ቢዝነስ ማኔጅመንት ስኪል በት ናት ሊደርሺፕ ስኪል ነው። ሊደርሺፕ ስኪል በጣም ወሳኝ ነገር ነው። ዲ መልስ ይሆናል ማለት ነው። የኢንተርፕረነር ሚኒንግ ወይም ዴፊኔሽን ያልሆነው ዲ ይሆናል ማለት ነው። 14ኛ ላይ ስንመጣ ምንድን ነው የሚለን? which of the following is the component of internal business environment? እንግዲህ ኢንተርናል እና ኤክስተርናል ተብሎ ቢዝነስ ኢንቫይሮንመንቶች ይከፈላሉ። ኢኮኖሚክ ኢንቫይሮንመንት፣ ሂውመን ሪሶርስ፣ ሌጋል ኢንቫይሮንመንት፣ ፖለቲካል ኢንቫይሮንመንት። እንግዲህ እነዚህ ኢንተርናል እና ኤክስተርናል ቢዝነስ ኢንቫይሮንመንት የሚባሉትን ነገሮች በቀላሉ ለመረዳት ራሳችሁን እንደ አንድ ኢንተርፕረነር አድርጋችሁ ወሰዱትና ሰው በእናንተ ላይ ይሄ ከውስጥ የሚመጣው ነገር እናንተ የሆነ ከውስጥ የሚከሰት ፋክተር ሊሆን ይችላል። ከውጭ ደግሞ ከውጭ የሚከሰትባችሁ እናንተ ኮንትሮል ማድረግ የማትችሉት ከሆነ ኤክስተርናል አድርጋችሁ ሰሩት። ኢንተርናል ለማለት ደግሞ በእናንተ ቁጥጥር ስር ውስጥ ያለ ኤንድ ኦልሶ ደግሞ ተጽዕኖ ከውስጥም በእናንተ ላይ የሚፈጥር ነገር ኢንተርናል ቢዝነስ ኢንቫይሮንመንት ተብሎ ይጠራል። በእኛ ኬስ ኢኮኖሚክ ኢንቫይሮንመንት። አሁን ኢኮኖሚ እናንተ መቆጣጠር ትችላላችሁ? አትችሉም። ኢኮኖሚ አንዴ ይጨምራል፣ የሀገራችን ኢኮኖሚ አንዴ ይጨምራል፣ አንዴ ይቀንሳል። በቃ ሰው በእናንተ ቁጥጥር ስር ውስጥ አይደለም። ለምሳሌ ሌጋል፣ ይሄ የህግ ለምሳሌ ታክስ እናንተ መቆጣጠር ትችላላችሁ? አትችሉም። ፖለቲካን መቆጣጠር ትችላላችሁ? አትችሉም። ሰዎች ሂውማን ሪሶርስ ብለን ስንል ለምሳሌ እናንተ ራሳችሁን እንደ አንድ ኢንተርፕረነር አድርጋችሁ ወሰዱ ብያችኋለሁ። በእናንተ ስር ውስጥ እናንተ ከፍላችሁ የምታሰሩት ሰራተኛ ምናምን ይኖራል አይደል? ያንን ሰራተኛ መቆጣጠር ትችላላችሁ። ሰው በዚህ መንገድ ስራ፣ በዚህ መንገድ ደሞዝ ይሄ ነው፣ ካልተስማማ ይወጣል። ሌላውን የሚፈልገው ፍላጎት ያለውን ታስገባላችሁ ማለት ነው። ሰው በእናንተ ኮንትሮል ውስጥ ነው ማለት ነው ያለው። ስለዚህ መልሱ ቢ ይሆናል። ኢንተርናል ኢንቫይሮንመንት ብለን የምንጠራው ማለት ነው። ሲ ያልኩት ይቅርታ፣ ሂውመን ሪሶርስ ቢ ላይ ያለው መልሳችን ቢ ይሆናል። 15ኛ ላይ ስንመጣ ሪስክ ቴኪንግ ሄልፕስ ኢንተርፕረነርስ ቱ ብላንክ። እንግዲህ ቅድም አንድ ኢንተርፕረነር ሪስክ ቴከር ነው ብያቸዋለሁ። ሪስክ ቴክ ማድረጉ ምንድን ነው ለሱ የሚሰጠው ጥቅም ወይም ደግሞ በምንድን ነው ሄልፕ ሊያደርገው የሚችለው ብለን ስንል ኤ ላይ ምን ይለናል? አቮይድ ሪስፖንሲቢሊቲ፣ ኃላፊነትን እንዲያስወግድ ያደርጋል? አያደርግም። ቢውልድ ሰልፍ ኮንፊደንስ፣ ይሄ ሊሆን ይችላል። ጋራንቲ ፕሮፊት፣ ለምታገኙት ፕሮፊት ጋራንቲ ነው። የዚት ጋራንቲ እሺ። እስኬፕ ኮምፒቲሽን ማለት ይሄ ውድድር ማለት ነው። ውድድር አሁን ለምሳሌ እናንተ የሆነች ለምሳሌ የሆነ ሸቀጥ ሱቅ ብትከፍቱ ከእናንተ ጎን ላይ ጥሩ ኢንካም ካለ ምናምን አይቶ ሌላ ሰው እንትን ያደርጋል። በእናንተ ጎን ላይ ሌላ ምናምን እንደናንተ ይከፍታል። እሱም ተሳክቶለታል እያለ ይከፍታል። ሰው እናንተ ሪስክ ቴክ ስታደርጉ ኮምፒውተራችሁ ወይም ደግሞ ኮምፒቲሽን የሚባለው ነገር ከዛ እስኬፕ ታደርጋላችሁ ምናምን አይነት ነገር ነው የሚለው። ግን በዋነኝነት አንድ ኢንተርፕረነር ሪስክ ቴክ ሲያደርግ ለምን ይጠቅመዋል? ኮንፊደንሱን ቢውልድ እንዲያደርግ ነው። ለምሳሌ አንድን ቢዝነስ ላውንች ሊያደርግ ፈልጎ ሪስኩን እስከዚህ ድረስ ብሎ ካልኩሌት አድርጎ በድፍረት ያንን ሪስክ ቴክ አድርጎ ፌል ሊያደርግም ይችላል፣ ሊሳካለትም ይችላል። ፓስ ቢያደርግ ሌላ እንደዛ እንትን ቢል ኮንፊደንሱን ነው የሚጨምርለት። ያኔ እኮ እንደዚህ ይሄን ያለ ሪስክ ካልኩሌት አድርገ ይሄን ያልነበረ እንትኑ
ሰው ተቀብየው ምንም የተከሰተ ነገር የለም። ኮንፊደንሱ ይጨምራል ማለት ነው። ድፍረት የሚባለው ነገር ታገኛላችሁ። ስለዚህ መልሳችን ቢ ቢውልድ ሰልፍ ኮንፊደንስ ይሆናል ማለት ነው። 16ኛ ላይ ስንመጣ which one of the following factors should be considered when conducting a risk assessment in a business plan? በቢዝነስ ፕላን ውስጥ ሪስክ አሰስመንት አለ። ሰው ምንድን ነው የሚፈጥረው ፋክተር ነው የሚለን። ኤ ማርኬት ዲማንድ ኤንድ ካስተመር ፕሪፈረንስ፣ ቢ ኮምፒቲተር ፕራይሲንግ ስትራቴጂስ፣ ሲ ኢኮኖሚክ ኤንድ ፖቴንሻል ስቴቢሊቲ፣ ዲ ኢምፕሎይንግ ትሬኒንግ ኤንድ ዴቨሎፕመንት ፕሮግራም ይለናል። መልሳችን በትክክል የሚሆነው ኢኮኖሚክ ኤንድ ፖለቲካል ስቴቢሊቲ ነው ማለት ነው። ሪስክ አሰስመንት ላይ ደግሞ ሪስክ ቴክ ከማድረጉ በፊት አንድ ኢንተርፕረነር ያያል፣ ያንን ሪስክ ካልኩሌት ያደርጋል። ዶንት ፎርጌት ዲስ። ኢንተርፕረነር ሪስክ ተቀባይ ነው ብለን ስንል ካልኩሌትድ የሆነ ሪስክ ነው የሚቀበለው። ካልኩሌትድ ካሰበው በላይ የሚመጣውን ሪስክ አይቀበልም ማለት ነው። ሶ በዛ ውስጥ የሚመጣበት ፋክተር ኢኮኖሚክ ኤንድ ፖለቲካል ስቴቢሊቲ እንደነዚህ አይነት ያሉ ፋክተሮችን ኮንሲደር ያደርጋል ማለት ነው። መልሳችን ሲ ይሆናል ማለት ነው። 17ኛ ላይ ስንመጣ which of the following is not a characteristic of successful entrepreneur? እንግዲህ አንድ ስኬታማ የሆነ ኢንተርፕረነር ምን አይነት ካራክተር አለው የሚለውን ነገር ከመጀመሪያው ልናወራ ሞክረናል። ፐርሲስተንስ አንዱ ነው። ፕሪዘርቫንስ የምንለውም አንዱ ነው። ሪስክ ቴከር ነው። አቮይድ አንሰርቲኒቲ፣ አንሰርቲኒቲን አቮይድ ያደርጋል። አያደርግም ቢካውዝ ማኔጅ ያደርጋል፣ ቶለሬት ያደርጋል፣ አቻችሎ ነው የሚቀበለው ብያቸዋለሁ። አንሰርቲኒቲ ብለን ስንል ሪስክ ብለን ስንል በቃ ደሴም ናቸው። አጠራጣሪ የሆኑ ነገሮችን በቃ እንደዚህ ከሆነ እንደዚህ እስከዚህ ድረስ ምናምን ብሎ አቻችሎ አመዛዝኖ መጥኖ ነው ወደ ቢዝነስ ውስጥ የሚገባው። ቶታሊ አቮይድ አያደርገውም ማለት ነው። 18ኛ ላይ ስንመጣ ኤፊሽንሲ ኢን ኢንተርፕረነርሺፕ ሚንስ ብላንክ። ኤፊሽንሲ ብለን እንግዲህ ስንል አይ ቲንክ ዩር ኦልድ ፊዚክስ ግሬድ 7 መጽሐፋችሁ ላይ ስለ ኤፊሽንሲ ወርክ ሎድ ምናምን ኤፊሽንሲ ምናምን የሚባሉ ነገሮችን ተምራችኋል ብዬ አስባለሁ። ኤፊሽንሲ ማለት በቃ ኢፈርት ነው፣ አቅም ማለት ነው። ያላችሁ ኢፈርት ምንድነው? የሆነን ፕሮዳክት ፕሮዲስ ታደርጋላችሁ፣ ሪዛልት ይኖረዋል። ሰው ያንን የምታመርቱትን ነገር ወይም ደግሞ ሪዛልቱ ሀይ ይሆንና የእናንተ ኢፈርት በጣም አቅማችሁ ዌስት የምታደርጉት በጣም ዝቅ ይላል ማለት ነው። ይሄ ነው ኤፊሽንሲ የሚባለው። መልሳችን ቢ ላይ ያለው ይሆናል ማለት ነው። 19ኛ ላይ ስንመጣ which of the following is false? you have to select correct የሆነ ስቴትመንት ማለት ነው። ኤ ላይ ስንመጣ the entrepreneur creates something new through innovation and creation። እንግዲህ አንድ ኢንተርፕረነር ኢኖቬተር ነው። አንድ ኢንተርፕረነር በጣም ክሬቲቭ ነው። ሰው ኢንተርፕረነር የሆነ ነገር ክሬት ያደርጋል፣ የሆነ አዲስ ነገር በምን በኢኖቬሽን ኤንድ ክሬሽን ማለት ነው። እሺ ቢ ላይ ምንድነው የሚለን? ኢንተርፕረነር ሲ ቼንጅ አስ ዘ ኖርም ኤንድ ሄልዚ። ኦኬ ሲ ኢንተርፕረነር ኦልዌይስ ሰርች ፎር ቼንጅ ሪስፖንድስ ቱ ኢት ኤንድ ኤክስፕሎይት ኢት አስ ኦፖርቹኒቲ። ሁልጊዜም በቃ ይፈልጋል፣ ያነፈንፋል በሄደበት። በቃ የሆነ ለምሳሌ ውሻ የሆነ የሄደ ምናምን የሆነ ስጋ ያለበትን ቦታ ከደረሰ ያነፈንፋል። በቃ ያ እንትን አይለው ማለት አያመልጠውም። በቃ ፈልጎ ያገኛታል። የትም ብትደብቁት አነፍንፎ ያገኛል ማለት ነው ውሻ። ልክ እንደዚሁ ነው ኢንተርፕረነር። በቃ የሆነ በመንገድ ውስጥ ሲያልፍ፣ በመንገድ ውስጥ በከተማ ውስጥ ሲያልፍ፣ በከተማ ውስጥ ያለውን አውራ ጎዳናው ምናምን ሲመለከት በጣም በቃ በውበት በዲም ላይ የሚያንጸባርቁትን ህንፃዎች ልታዩት ይችላላችሁ። እሱ ግን እዛ ህንፃ ላይ እንዴት ቢዝነስ ሊሰራ ይችላል? የሆነ ነገር ሲያይ በቃ የሆነ ነገር ሲመለከት በቃ የሆነን ነገር ያያል። ሰው ያችን ነገር ለዛ ምላሽ ይሰጣል። ሰው ያን ኦፖርቹኒቲ ያወጣል ማለት ነው። ሰው እንደዚህ ነው ኢንተርፕረነር ካራክተሩ ማለት ነው። ከዚህ ውጭ እንግዲህ ለነብስ ሀባብ ነው የሚሆነው መልሳችን ማለት ነው። ቢካውዝ ሶስቱም ኤ ቢ ሲ ኮሬክት ናቸው አባውት ኢንተርፕረነር ማለት ነው። 20ኛ ላይ ስንመጣ ኢንተርፕረነርስ ቢሊቭ ኢን ደምሰልቭስ ዲስ ቤስት ኤክስፒሪየንስ ብላንክ። እንግዲህ አንድ ሰው በራሱ ካላመነው፣ በራስ መተማመን ከሌለው ውጤታማ ሊሆን አይችልም ማለት ነው። ወይም ደግሞ ኢንተርፕረነር በራስ መተማመን አለው፣ በራሱ ያምናል ብለን ስንል
በዋናነት ምንን ኤክስፕሌን ለማድረግ ነው? ኤ ላይ ሰልፍ ኮንፊደንስ፣ ቢ ሪስክ ቴኪንግ፣ ሲ ፐርሲስተንስ፣ ዲ ክሬቲቪቲ። ሰልፍ ኮንፊደንሱን ለመግለጽ ነው። በቃ በራሱ ያምናል ብለን ስንል በራስ መተማመን አለው ማለት ነው። ኦኬ 21ኛ ላይ ደርሰናል። ፐርሲስተንስ ኢን ኢንተርፕረነርሺፕ ሄልፕስ ኢን ብላንክ። እንግዲህ አንድ ኢንተርፕረነር ፐርሲስተንስ ነው ብለን ስንል በምንድን ነው ፐርሲስተንስ መሆኑ? ለምንድን ነው በምን ሊረዳው ይችላል ብለን ስንል ኤ ሪዱሲንግ ወርክሎድ፣ ቢ ኦቨርካሚንግ ቻሌንጅስ፣ ሲ ኢግኖሪንግ ኦፖርቹኒቲስ፣ ዲ አቮይዲንግ ሚስቴክስ። እንግዲህ ፐርሲስተንስ ማለት ጽናታችሁን የሚያሳይ ነው። እንግዲህ ቢዝነስ ማለት አልጋ በአልጋ የሚሆን ነገር አይደለም። በጣም ዛሬ ላይ በዓለም ደረጃ በሀገራችን ደረጃ የምታያቸው በጣም ታላላቅ ቢዝነሶች ከምን የመጡ ናቸው? ጽናት የሚባል ነገር አለ። በጣም ብዙ ፓዝ አልፈው ብዙ ዓመታትን ፈጅተው ነው ዛሬ ላይ በጣም ብራንድ ገንብተው በጣም ትላልቅ ካምፓኒ ሆነው የምናያቸው እና በዛ ውስጥ ፐርሲስተንስ የሚባል ነገር አለ። ምንድን ነው? ኦቨርካሚንግ ቻሌንጅ የሚባለው ነገር አለ። ምን ማለት ነው? የሚመጣው ቻሌንጅ አለ። ያንን ችሎ ተቋቁሞ ማለፍ ዋት ዩ ኮል ኢት ፐርሲስተንስ እንላለን ማለት ነው። ፐርሲስተንስ አንድ ኢንተርፕረነር ፐርሲስተንስ መሆኑ ለምን ይጠቅማል? የሚመጣውን ቻሌንጅ እንዲቋቋም ያደርጓል ማለት ነው። ሰው መልሳችን ቢ ይሆናል። 22ኛ ላይ ስንመጣ which of the following is not common criterion for screening ideas። እንግዲህ ስክሪኒንግ አይዲያ ስክሪን ማድረግ እንግዲህ አእምሯችን ውስጥ በጣም ብዙ አይዲያ ሊኖር ይችላል። ከዛ አይዲያ ውስጥ ግን ኦፖርቹኒቲ አንድ ነች። አንድ ኦፖርቹኒቲ ጥለን የምናወጣው ማለት ነው። በጣም ብዙ አይዲያ አለ። ያንን አይዲያ በምን አይነት መንገድ ነው መሬት ላይ ላወርድ የምችለው ወደ ቢዝነስ ልቀይር የምችለው? ስክሪን እናደርጋለን። ስክሪን አድርገን ፋይናሊ የሆነን ኦፖርቹኒቲ ነው ይዘን የምንወጣው። ከዛ ውስጥ ኮመን የሆነ ክራይቴሪያ ስክሪን አይዲያ ስናደርግ ክራይቴሪያዎች አሉ። ከነዛ ክራይቴሪያዎች መካከል ያልሆነ የቱ ነው የሚለን? ኤ ፕሮፊታቢሊቲ ኦፍ አይዲያ ኢፍ ኢምፕሊመንትድ። ኢምፕሊመንት የሚደረግ ከሆነ ትርፋማነቱ እንዴት ነው የሚለውን ነገር መመልከት። ዲስ ኢዝ ስክሪኒንግ አይዲያ ስናደርግ ያለው አንዱ ክራይቴሪያ ነው። ቢ አቬይላቢሊቲ ኦፍ ራው ማቴሪያልስ ኤንድ ሪሶርስስ። እሺ አይዲያው ለምሳሌ መሬት ላይ ቢወርድ ሪሶርሱ ምን ያህል ነው? ጥሬ እቃውስ እንዴት ነው? አቬይላብል ነው ወይስ አይደለም የሚለውን ነገር እናያለን። ሲ ላይ ስንመጣ ምንድነው የሚለው? ፐርሰናል ጎልስ ኤንድ ኮምፒተንስ ኦፍ ደ ኢንተርፕረነር። የእናንተ ፐርሰናል የሆነ ግብ ይኖራል። እንደገናም ደግሞ ኮምፒት ማድረግ የምትፈልጉት አንድ ኢንተርፕረነር የእናንተ ኮምፒተንስ እና ጎል ይኖራል ማለት ነው። ያንን በደንብ እሱንም መረዳት ያስፈልጋል። መልስ የሚሆነው ዲ ነው ማለት ነው። ዲ ነው የሚሆነው። ከዛ ውጭ ኤቢሲ በጣም ክራይቴሪያ ናቸው ለአይዲያ ስክሪኒንግ ማለት ነው። 23ኛ ላይ ስንመጣ ዳሽ ኢዝ ዘ ሪስፖንስ ኦፍ ፐርሰን ኦር አን ኦርጋናይዜሽን ቱ ሶልቪንግ አን አይደንቲፋይድ ፕሮብሌም ኦር ቱ ሚቲንግ ፐርሲቭድ ኒድስ። እናንተ ለምታዩት ፕሮብሌም ወይም ደግሞ አይደንቲፋይ ላደረጋችሁት ፕሮብሌም ኦር ደግሞ ላያችሁት ለሰዎች ፍላጎት የምትሰጡት ምላሽ ኦር የምትፈቱላቸው ችግር ለዛ የምትሰጡት ምላሽ እንደ ፐርሰን ወይም ደግሞ እንደ ኦርጋናይዜሽን የምትሰጡት ምላሽ ምን ተብሎ ይጠራል? ኤ ቢዝነስ ፕላን፣ ቢ ቢዝነስ አይዲያ። በነገራችን ላይ ቢዝነስ ፕላን እና ቢዝነስ አይዲያ የተለያዩ ናቸው። ፊዚቢሊቲ ስተዲ ምንድነው? ቢዝነስ አይዲያ ይሆናል ማለት ነው። ቢዝነስ ፕላን ብለን ስንል ኢትስ ፎርማል ዶክመንት ነው ማለት ነው። የእናንተን ቢዝነስ የሚገልጽ ዶክመንት ነው። ግን አይዲያ ብለን ስንል ኢኒሻል የሆነ ኮንሴፕቹዋል ሪስፖንስ ያለው ለዛ ለተከሰተው ችግር ወር ደግሞ እዛ ጋር ለተቀመጠው ለሚፈልጉት ኒድ ለሰዎች ፕሮብሌም የምትሰጡት ሪስፖንስ ኢኒሻል የሆነ ኮንሴፕት ያለው ሪስፖንስ ዋት ዩ ኮል ኢት ቢዝነስ አይዲያ እንላለን። ፊዚቢሊቲ ስቴዲ ቅድም እንዳልኳቸው አናላይሲስ ነው። የኔ አይዲያ ይሰራል ወይስ አይሰራም የሚለውን ነገር አናላይዝ የምታደርጉበት አንዱ ሜካኒዝም ነው ማለት ነው። መልሳችን የሚሆነው ቢ ይሆናል። 24ኛ ላይ ደርሰናል፣ እየጨረስን ነው። ምን ይለናል? አይደንቲፋይ the wrong statement among the followings. You have to select or pick out wrong statement. A business idea is prerequisite for a successful business venture. B
ቢዝነስ ቬንቸር ወይም ደግሞ ቢዝነስ ፕላን ማለት ትችላላችሁ። ዴር አር ኒሜረስ ሶርስስ ኦፍ ቢዝነስ አይዲያስ የስ በጣም ብዙ የሆኑ ሶርሶች ቢዝነስ አይዲያ የምናወጣበት ሶርሶች ይኖራሉ። ኦል ቢዝነስስ ኦፖርቹኒቲስ ሃቭ ደ ሴም ዲግሪ በጣም ቶታሊ ሮንግ ማለት ነው። አንድ የቢዝነስ ኦፖርቹኒቲ ቢኖረን ከሌላው ከአትራክቲቭነስ አንጻር ያለው ዲግሪ በጣም የተለያየ ነው ማለት ነው። ለምሳሌ እንደውም ደ ሴም የሆነ ቢዝነስ ኦፖርቹኒቲ እንኳን ይዛችሁ ብትመጡ ለምሳሌ ሐዋሳ ላይ ሰዎችን አትራክት ሊያደርግበት የሚችልበት መንገድ እና ባህር ዳር ላይ ሰዎችን አትራክት ሊያደርግበት የሚችልበት መንገድ የተለያየ ነው። ለምሳሌ ደብረ ማርቆስ ላይ ብትወስዱ በጣም ብርድ አለ። እዛ ላይ በጣም ጃኬት፣ በጣም የተለያዩ ሁዲዎችን በቃ ለብርድ የሚሆኑ ልብሶችን በቅናሽ ዋጋ ይዛችሁ ብትመጡ ሰዎች በጣም በቃ ይገዟቸዋል። ነገር ግን ካፖርት፣ ጃኬት ምናምን አርባ ምንጭ ላይ ይዛችሁ ብትመጡ ማን ይገዛቸዋል? ቢኮዝ የአየር ሁኔታው በጣም የተለያየ ነው። በዛው ልክ ነው የሰዎችን ፍላጎት ይለያያል ማለት ነው። ተመሳሳይ የሆነ ኦፖርቹኒቲ እንኳን ይዛችሁ ብትመጡ the same degree of attractiveness አይኖራቸውም ማለት ነው። ሰው መልሳችን ሲ ይሆናል ማለት ነው። 25ኛ ላይ ስንመጣ the first step in developing a written business plan is blank. the first step የመጀመሪያው ስቴፓቸው የሚሆነው ምንድነው? አይዴንቲፋይ ታደርጋላችሁ ቢዝነሳችሁን፣ ዲፋይን ታደርጋላችሁ፣ ኢቫሉዌት ታደርጋላችሁ የቢዝነስ አይዲያችሁን ማለት ነው። ስለዚህ the first step የሚሆነው ሲ ላይ የተቀመጠው ነገር ነው። አይዴንቲፋይ ማድረግ፣ ዲፋይን ማድረግ፣ ኢቫሉዌት ማድረግ this one is the first step ማለት ነው። 26ኛ ላይ ስንመጣ a person who does entrepreneurial work within large organization is a good example of blank. a person who does እንግዲህ entrepreneurial በሶስት ይከፈላል። አንደኛ ኢንዲቪጁዋል ኢንተርፕረነር፣ ሁለተኛ ኢንተርፕረኔሪያል ኦርጋናይዜሽን፣ ሶስተኛ ደግሞ ኢንትራፕረኒየር የሚባል ማለት ነው። ስለዚህ አንድ ኢንተርፕረነር አለ በትልቅ ኦርጋናይዜሽን ውስጥ የሚሰራ ከሆነ ያ ፐርሰን ምን ተብሎ ይጠራል? ኢንትራፕረኒየር ተብሎ ይጠራል ማለት ነው። ኢንዲቪጁዋል ኢንተርፕረነር ብለን ስንል ቢዝነሱን በራሱ ኦፕሬት የሚያደርግ ቢዝነስ ኦነሩ ማለት ነው። ኢንተርፕረኒየራል ኦርጋናይዜሽን ብለን ስንል it refers to the whole company culture ማለት ነው። ሙሉ ካምፓኒውን የሚገልጽ ነው ማለት ነው። እሺ መልሳችን ሲ ይሆናል ማለት ነው። 27ኛ ላይ ነን። which of the following is not a step in the opportunity identification and evaluation process? እንግዲህ ኦፖርቹኒቲ አይደንቲፋይ ሲደረግም ኢቫሉዌት ሲደረግም በዛ ፕሮሰስ ውስጥ ስቴፕ አለው። በስቴፕ ነው ማለት ነው እነዚህ የሚደረጉት። ሰው ስቴፕ ያልሆነ የትኛው ነው የሚለን ስካኒንግ ዘ ኢንቫይሮንመንት ይሆናል። ኢግኖሪንግ ኮምፒቲተርስ፣ ኮምፒቲተራችንን በደንብ እንደው ማጥናት አለብን። ማን ነው የኔ ተቀናቃኝ፣ ማን ነው የኔ ኮምፒቲተር የሚለውን ነገር በደንብ ማወቅ መቻል አለብን። we cannot ignore it ኢግኖር ማድረግ አንችልም ማለት ነው። አለበለዚያማ ኢግኖር አደረግን ማለት ተበላን ማለት ነው በቃ። ያንን በደንብ ኮንሲደር ማድረግ አለብን። መልሳችን የሚሆነው ቢ ይሆናል ማለት ነው። 28ኛ ላይ ስንመጣ which one of this is not a typical component of a business plan? እንግዲህ ቢዝነስ ፕላን ሲዘጋጅ ቢዝነስ ፕላን ዶክመንት ነው ብለናል። እዛ ዶክመንት ውስጥ መካተት ያለባቸው ኮምፖነንቶች አሉ። ከነዛ ውስጥ ከቨር ፔጅ አንዱ ነው። ቴብል ኮንተንት መኖር አለበት። ፐርሰናል ዲያሪ እዚህ ምንም አይሰራም። ማርኬቲንግ ፕላን መኖር አለበት እና ብዙ ነገሮች አሉ። እዚህ ውስጥ ግን የሌለው ፐርሰናል ዲያሪ ነው። እዚህ ጋር አስቀምጬላችኋለሁ ኮምፖነንቶቹን እዚህ ጋር መመልከት ይቻላል። ታይም ላይን መኖር አለበት። ኤክስኪዩቲቭ ሰማሪ መኖር አለበት። ሚሽን ስቴትመንት መኖር አለበት። ካምፓኒ ባክግራውንድ መኖር አለበት። ፕሮዳክት ዲስክሪፕሽን መኖር አለበት። ማርኬቲንግ ፕላን፣ ኮምፒቲተር አናላይሲስ፣ ሶት አናላይሲስ፣ ኦፕሬሽን መኖር አለበት። ፋይናንሻል ፕላን መኖር አለበት። ሌሎችም ይኖራሉ። ጀስት እነዚህን ለማስታወስ ያክል ነው እዚህ ጋር ያስቀመጥኩት። ሌሎችም ይኖራሉ። እናንተ እነሱን በደንብ ያው ቢዝነስ ፕላን መስራታችሁ ስለማይቀር በደንብ በዛ ታያላችሁ ማለት ነው። 29ኛ ላይ ስንመጣ why is opportunity evaluation important? ኦፖርቹኒቲን ኢቫሉዌት ማድረግ ለምን አስፈለገ? to increase paperwork የወረቀት ስራችሁን በደንብ ኢንክሪዝ ለማድረግ ወይም ደግሞ ይሄ ቢዝነስ ፕላን ስታዘጋጁት የፔፐራችሁን ገጽ ለመጨመር። ቢ ላይ ስንመጣ to ensure the opportunity is profitable and feasible አዋጭና ግልጽ መሆኑን በደንብ እርግጠኛ ለመሆን። to discourage ኮምፒቲተራችንን ዲስከሬጅ ለማድረግ።
እሺ ቱ አቮይድ ሪቲንግ ቢዝነስ ፕላን ቢዝነስ ፕላናችንን መጽሐፉን አቮይድ ለማድረግ ይለናል። ትክክለኛ ስቴትመንት የሚሆነው ቢ ላይ ያለው ነገር ነው። ቢዝነሱ አዋጭ ነው፣ ግልጽ ነው የሚለውን ነገር ለማወቅ we have to evaluate ኦፖርቹኒቲ ማለት ነው። ኦፖርቹኒቲውን ኢቫሉዌት ማድረግ ያስፈልገናል ማለት ነው። መልሳችን የሚሆነው ቢ ይሆናል። ከፓርት ቱ የመጨረሻው ጥያቄ የሚሆነው 30ኛ ጥያቄ ዌል ፕሪፔርድ ቢዝነስ ፕላን ሹድ ብላንክ በደንብ ተቀናጅቶ የተሰራ ቢዝነስ ፕላን ምን መሆን አለበት? ኤ ኦንሊ ኢንክሉድ ፋይናንሻል ዳታ ብቻ ማስቀመጥ አለበት ይለናል። ቢ ላይ ስንመጣ ከቨር ኦል አስፔክትስ ኦፍ ደ ፕሮፖዝድ ቢዝነስ እንግዲህ ፕሮፖዝ የምናቀርበው ቢዝነስ ያለውን ጠቅላላ መረጃ መያዝ መቻል አለበት። የስ ዲስ ዋን ኢዝ መልስ ይሆናል ማለት ነው። ሲ ላይ ስንመጣ ፎከስ ኦንሊ ኦን ማርኬቲንግ ላይ ብቻ ፎከስ ማድረግ የለበትም። ኢግኖር ፖቴንሻል ሪስኮቹንም በደንብ አድርጎ ማካተት አለበት። ኢግኖር ማድረግ የለበትም። መልሳችን የሚሆነው ቢ ይሆናል ማለት ነው። የመጨረሻው ፓርት ላይ ደርሰናል። ሊስት አትሊስት ፎር ሮልስ አን ኢንተርፕረነር ፕሌይ ኢን ዘ ኢኮኖሚክ ዴቨሎፕመንት እንግዲህ በኢኮኖሚ እድገት ላይ አንድ ኢንተርፕረነር የሚጫወተውን ቢያንስ 4 የሆነ ሚና ዘርዝሩ ነው የሚለው። እንግዲህ አንድ ኢንተርፕረነር በጣም ሮል አለው ማለት ነው። ከኢኮኖሚ አንጻር ስናይ ከላይም እንግዲህ ልዘረዝርላችሁ ሞክራለሁ። ለምሳሌ አንድ ኢንተርፕረነር ሲኖር ሞቢላይዝ ያደርጋል፣ ሎካል ሪሶርሶችን ሞቢላይዝ ያደርጋል። ለምሳሌ ዌል ጀነሬት ያደርጋል፣ ቅድም ያልነውን ጆብ ክሬት ያደርጋል፣ ስራ ፈጣሪ ይሆናል፣ ስራ ይፈጥራል። ባላንስድ የሆነ ሪጅናል ዴቨሎፕመንት ማለት ምን ማለት ነው? ለምሳሌ በእናንተ አካባቢ ላይ እንደ ወጣቶችን ብቻ ብንወስድ አንዳንዱ ወጣት ገንዘብ ያለው፣ አንዳንዱ ወጣት ገንዘብ የሌለው፣ አንዳንዱ ወጣት ስራ ያለው፣ አንዳንዱ ወጣት ምንም ስራ የሌለው በቃ ቤተሰብ ጋር ቀን በቀን ብር እየተቀበለ የሚኖር እንደዚህ አይነት ነገር ይኖራል። ግን በክልሏ ውስጥ በአካባቢያችሁ በጣም ጎበዝ 10 ኢንተርፕረነር ቢኖሩ ላይክ ሪጅናል ባላንስድ የሆነ ሪጅናል ዴቨሎፕመንት ይኖራል ማለት ነው። ምን ማለት ነው? ከገንዘብ ከፋይናንስ አንጻር ማለት ነው። ሁሉም ወጣት የሰው እጅ አይመለከትም። ጀስት የራሱ የሆነ ነገር በአቅሙ የተጣጣረ እንትን የሚለው ነገር ይኖረዋል። ይህንን ነው ባላንስድ ሪጅናል ዴቨሎፕመንት ብለን የምንጠራው ማለት ነው። በቃ እዚህ ጋር የጠቀስኳቸው 4 ጠቅሼላችኋል። ሌሎችም አሉ፣ እናንተ እነሱን ተመልከቱ። 32ኛ ላይ ስንመጣ አትሊስት 4 ኤሴንሻል ኮምፖነንትስ ኦፍ ቢዝነስ ፕላን እንግዲህ ቢዝነስ ፕላን አሁን ቅድም ከላይ እዚህ ጋር አይተናል ማለት ነው። ከቨር ፔጅ ምናምን ብዬ ጠቀስኩላችሁ አሉ፣ እነሱን ማየት ትችላላችሁ። ፋይናንሻል ፕላን፣ ማርኬቲንግ ፕላን፣ ማርኬቲንግ ቲም እና የመሳሰሉት አንድ ቢዝነስ ፕላን ማካተት ያለበትን ኤክስኪዩቲቭ ሰመሪ ማስቀመጥ አለበት። ፋይናንሻል ፕላን መኖር አለበት። ማርኬቲንግ ፕላን፣ ማኔጅመንት ቲም ማስቀመጥ መቻል አለበት ማለት ነው። 32ኛ ላይ ስንመጣ የመጨረሻው ጥያቄ ምንድን ነው የሚለው ዋት ኢዝ ዘ ዲፈረንስ ቢትዊን ቢዝነስ አይዲያ ኤንድ ቢዝነስ ኦፖርቹኒቲ። እንግዲህ ቢዝነስ አይዲያ እና ቢዝነስ ኦፖርቹኒቲ ቶታሊ የተለያዩ እንደሆኑ የመጀመሪያው ጥያቄ ላይ ለማንሳት ሞክረናል። ቢዝነስ አይዲያ ብለን ስንል ገና በአእምሯችን ውስጥ ያለ ኮንሰፕት ተውት፣ ስለ ፕሮዳክቱ፣ ስለ ሰርቪሱ፣ ስለምንሰጠው አገልግሎት፣ ስለምናቀርበው ምርት ያለ ሀሳብ ነው። ገና ኮንሰፕት ነው፣ ጽንሰ ሀሳብ ነው ቢዝነስ አይዲያ የሚባለው። በት ኦን ዲ አዘር ሃንድ when we talking about business opportunity we say that there is specific የሆነ አይዲያ አለ እያልን ነው። ፕሩቭ የሚደረግ ፊዚብል የሆነ አትራክቲቭ የሆነ ፕሮፊታብል የሆነ አይዲያ አለ እያልን ነው። ሶ በዚህ ዲፍረንሽት ማድረግ ትችላላችሁ። በዚህ ቪዲዮ ያልገባችሁን ጥያቄ ፕሊዝ እዚሁ ዩቲዩብ ላይ መጠየቅ ትችላላችሁ። and also በዩቲዩብ ቻናላችንም በቴሌግራም ግሩፓችን ላይ ማንሳት ትችላላችሁ። ያልገባችሁን ጥያቄ ከመጠየቅ ወደኋላ እንዳትሉ። ይሄ ቪዲዮ ከተመቻችሁ ላይክ አድርጉ፣ ለሌሎች ሼር አድርጉላቸው። ፕሪሚየም ክላሳችንን ደግሞ ተመዝገቡ፣ ታተርፉበታላችሁ። የዛሬው ቪዲዮ ይህንን ይመስል ነበረ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም የትምህርት ሳምንት ይሁንላችሁ። ቸር ሰንብቱ።